እሺ የተወደዳችሁ ኢትዮጵያውያኖች ይህ ቪዲዮ የደረሳችሁ ሁላችሁም ሼር እያደረጋችሁ ዝምታችንን ልንሰብር ይገባል። ምክንያቱም እስከዛሬ ዝም አለ፣ ስንት ዓመት ሙሉ ዝም እያለን ነው። ነገር ግን በጣም ዋጋ እያስከፈለን ነው። አሁን ሰሞኑን የወጣው የቢቢሲ ሪፖርት ብዙዎቻችሁ ሰምታችሁታል ብዬ አስባለሁ። ምንድነው የሚለው? ጥቂት በሚባሉ ጦርነት ባለባቸው የአማራ ክልል ቦታዎች ብቻ ከ2600 በላይ ሴቶችና ህፃናት ተደፍረዋል የሚለው። ይሄ ደግሞ በጣም ነው የሚያሳዝነው። ይህ የጦርነት ውጤት ነው። ከአሁን በፊት በሁለት ዓመቱ የትግራይ ጦርነት ወቅት በመቶ ሺህ የሚቆጠሩ ሴቶች ተደፍረዋል። ከ600 ሺህ በላይ የሚሆኑ ወጣቶች፣ ንጹሐን ወጣቶች ሞተዋል። እንግዲህ አስቡት፣ በመከላከያና በቲዲኤፍ ወይም የትግራይ ኃይሎች በኩል ደግሞ የሞተውን ደግሞ ምን ያህል ሊሆን እንደሚችል አስቡት። አሁን በአማራ ክልልም እንደዚሁ በጦርነት ምክንያት በጣም ዋጋ እየከፈልን ያለ ነው። በኦሮሚያ ለረጅም ዓመት በሚባል ሁኔታ በቃ ያለማቋረጥ ሰው በሰቀቀን እየኖረ ነው። ይህ ሁላ ደግሞ የመጣው በምን ምክንያት ነው ብለን ስንል እኛ የንግግር ባህላችን ወደኋላ በመቅረቱ የሚናገሩ ሰዎችንም አፍ የምናዘጋ በመሆናችን ነው። ምክንያቱም ልክ የሆነ ሰው ሲናገር ምን አገባ ሰው እንደሚሆነው ትሆናለህ የምንለው። ይህ ደግሞ ሀገር የመነጋገር ባህል እንዳይዳብር፣ ወጣቶች ከሚነጋገሩ ይልቅ ጠመንጃ እንዳይነሱ በር የሚከፍት ነው። ልክ የሆነ ሰው ሀሳቡን ሲያጋራ ለምን ጠመንጃ አታነሳ፣ ማን ይሰማሃል የሚል ማህበረሰብ ካለ መቼም ቢሆን ሰላም አይሆንም። ሰዎች ተነጋግረው ችግራቸውን መፍታት፣ ስህተቶቻቸውን ማረም አይችሉም ማለት ነው። መንግስት ጋር ስህተት ሊኖር ይችላል። መንግስትን ስህተቱን መንገር እየተቻለ ጠመንጃ ማንሳት ተገቢ ነው ብዬ አላስብም። ለስልጣን የሚደረግም ውጊያ ዋጋ ከመክፈል ውጭ ምንም የሚያመጣው ትርፍ የለም። ጦርነትን ልንቃወም ይገባል። ጦርነትን ልናወግዝ ይገባል። ካልሆነ ግን በየቀኑ ሴቶች ይደፈራሉ፣ ህፃናቶች ይሞታሉ፣ ወጣቶች ይረግፋሉ ማለት ነው። ሀገር ኢኮኖሚም ይደቃል። ለምን ማሰብ እንደተሳናን እኔ እንጃ። በመናገራቸው የሚታሰሩ ከሆነ ሰዎች በመታሰራቸው የሚገደሉ ከሆነ ሰዎች በመታሰራቸው ጫና የሚደርስባቸው ከሆነ ጠመንጃ ማንሳት ነው። ጠመንጃ ማንሳት ደግሞ የሚያመጣው ትርፉ ምንድን ነው? እንደዚህ ሴቶች መደፈርና የህፃናቶችን ሞት፣ የወጣቶችን ሞት ነው። ስለዚህ ሰዎች የመናገር መብታቸውን አፕላይ እንዲያደርጉ ሁላችንም የራሳችንን አስተዋጽኦ ማበርከት አለብን ብዬ አስባለሁ። ምክንያቱም ሰዎች መናገር ከቻሉ፣ ሰዎች የተሳሳተ ነገር ሲኖር ያንን ለማረም ከቻሉ ወደ ጦርነት የሚገባበት እድል ይጠባል ማለት ነው። አሁን ኢትዮጵያ ውስጥ ያለው ትልቁ ችግር ከመነጋገርና ችግራችንን በሀሳብ የበላይነት ከማሸነፍ ይልቅ ለጠመንጃ ቅድሚያ መስጠታችን፣ ጠመንጃ ያነገቡን ሰዎች ደግሞ እንደ ጀግና መቁጠራችን ነው። በሀሳብ የሚሞግቱ ሰዎችን ሁሌ አሳንሰን ማየት ነው የችግራችን መንስኤ ማለት ነው። ስለዚህ ችግራችንን ለመፍታት ከዛሬ ጀምሮ ሁላችንም በነፃነት ስህተት የሚሰራን ባለስልጣን በመውቀስ፣ የተሳሳቱ ፖሊሶችን በመቃወም፣ የተሳሳተ ተቃዋሚ ፓርቲ የሚሆን ፖለቲከኛ የሚሆን ማንኛውም ሰው መገሰጽ ወይም ደግሞ ሀሳባችንን በነፃነት በመናገር የራሳችንን ሀገር ልናስጠብቅ ይገባል። ሀገር ስትቀጥል ነው ሁላችንም የምንኖረው። ካልሆነ እንደ ሱዳን መሰደድ፣ ካልሆነ ደግሞ ዝምታችን ደግሞ ከበረታና ዝም ካለን እንደ ጎረቤታችን እንደ ኤርትራ አምባገነን ስርዓት መመስረት አሊያም እንደ ኪም ጆንጉን እስከ መመለክ የሚያደርስ ስርዓት መፍጠር ነው የሚሆነው። ካልሆነ ደግሞ ምን ይሆናል? ልክ እንደ ጎረቤት ሀገር ሶማሊያ ጠመንጃ ያነሱ ሰዎች ሀገሪቷ ላይ ይበዙና የፈራረሰች አንድነት የሌላት ሀገር ነው የምናስቀጥለው ማለት ነው። ስለዚህ ከዚህ በኋላ እዚህ ድረስ ከደረሳችሁ ስለ ሀገር ይገደኛል ወይም ደግሞ የሀገር ጉዳይ ይመለከተኛል ብላችሁ እዚህ ደርሳችኋልና ከዚህ በኋላ በምትሰሩት ቪዲዮ ሁላችሁም ስፒች ራይት ማተር በማለት የራሳችንን ሀሳብ ሼር እናድርግ፣ በነፃነት እንናገር፣ ጦርነት እንዲቆም ድምፅ እንሁን።